ካላችሁ ከእናንተ ባህሪ ጋር የማይሄድ ከሆነ ለእናንተ አይደለም። ወደ ሶስተኛው ሰዱሰር እንምጣ። the ideal lover ይሉታል። ሁሉም ሰው የሚፈልገው አይነት አፍቃሪ። ሁላችንም በአይምሯችን ውስጥ አይዲያል ብለን የያዝነው ነገር አለ። ምናልባትም ወደፊት መሆን የምፈልገው ሰው ብላችሁ የያዛችሁት ሰው አለ። ለራሳችሁም ባይሆን እንኳን ወደፊት የምፈልጋት ሴት እንደዚህ ብትሆንልኝ ብላችሁ የቀረጻችሁት ምስል ይኖራል። ታዲያ ይህ ያስቀመጣችሁት ምስል ከእናንተ ጋር የተለያየ ወይንም ደግሞ የእናንተ ያልሆነ አሁንም የምትናፍቁት ይመስላችኋል። ምናልባት ህይወታችሁም ያንን አይዲያል የምትሉትን ማንነታችሁን እንድታገኙ መንገድ የምትሆንላችሁ ትሆናለች። አሁን ላይ ባለባችሁ ኃላፊነት መካከል ወይንም ደግሞ ከዛ ስር ውበት ይኖራል ወይንም አርት አሊያም ደግሞ ጥበብ ወይንም ያ በጣም አጥብቃችሁ የምትፈልጉት የሆነ ነገር መኖሩ አይቀርም። ታዲያ እነዚህ የተቀበሩና ያልተሳኩ ህልሞቻችሁ መቼም ቢሆን አይሞቱም። የሆነ ሰው መጥቶ እንዲያነቃቸው ይጠብቃሉ። ሁሉም ሰው በውስጡ የሚናፍቀው የሚፈልገው ያ ራሱን ሙሉ እንደሆነ የሚያሰማው ነገር አለ። አይዲያል ሎቨር የተባለው ሁሉም ሰው የሚፈልገው ደግሞ እቺን ሚሲንግ ፒስ የሚሞላ ሰው ነው። ሮማንቲክ የሆነ ፕሬዘንስ ብቻ አይደለም ያላቸው። በተቃራኒ ጾታ ውስጥ ፍቅርን ብቻ እንዲያስቡ አይደለም የሚያደርጋቸው። ነገር ግን እስከ ዛሬ ድረስ ፈልገው ነበር እንዴ? ከልጅነት የጀምሮ የምመኘው ነገር የተውኩት የመሰለኝን ነገር መልሼ ያገኘው ብላ እንድታስብ የሚያደርጋት ነገር ሆኖ ይቀርባል። እንደ ምሳሌ ማዳም ዴ ፓምፕዶርን እንውሰድ። ህይወቷ በጨለማ የተሞላ ነበረ። ነገር ግን ከዛ ጨለማ ህይወት ወጥታ ኪንግ ሉዊ ለ15ን ለማማለል የበቃች ሰው ነች። አሁን ይህ ንጉስ በሁሉም ነገር የደበረው ሰው ነው ማለት ይቻላል። የሚፈልገውን ሴት እንዳለ ወደ ቤተ መንግስቱ እያስመጣ የሚፈልገውን ነገር ያደርጋል። ነገር ግን ሁሉም ተመሳሳይ ነገር ነው የሚሰጠው። ምንም የተለየ ነገር ሊያገኝ አልቻለም። ከሷ ግን ብዙ ነገሮችን አግኝቷል። አዲስ የሆነ ያህል መሰለው። በተጨማሪም ኤሌገንስ የሆነ ክብርና የሆነ ክላስ ጨመረችለት። በተጨማሪም እስከዛሬ ድረስ ያጣውን በውስጡ ያለውን ታላቅነት ልብ እንዲልና እንዲያስተውል ነው ያደረገችው። ቨርሳይልስ ውስጥ በሚገኘው አፓርትመንቷ ውስጥ ብዙ አይነት ነገሮችን ታዘጋጅለት ነበረ። ቲያትሮችን፣ ሙዚቆችን፣ የተለያዩ ልብሶችንም በተጨማሪም ደግሞ ፍልስፍናንም ጨምሮ። እሱን ማስደሰት ብቻ አይደለም ስራዋ፣ የምርም እሱን ከፍ ማድረግና ኤሌቬት ማድረግ ነበር። ንጉስ እንደሆነ ብቻ ሳይሆን የምርም ወንድ እንደሆነ እንዲሰማው አረገችው። ታዲያ ፈረንሳይን ለ20 ዓመት መምራት የቻለችው ምን በማድረግ ነው? ሉዊ ለ15 የጎደለውን ነገር በመስጠት ኦፈር በማድረግ ነው። the ideal lover የሚባለው ሰዱሰር ኦፈር የሚያደርገው ነገር ይሄ ነው። እናንተ ያላችሁን ነገር የሚሰጧችሁ ሰዎች አይደሉም። ነገር ግን እናንተ ከልባችሁ የምትፈልጉትን ነገር ግን ልትይዙት ወይንም ልታገኙት ያልቻላችሁትን ነገር ነው የሚሰጧችሁ። ዋናው ቁልፍ ነገር ምንድነው ካላችሁ አቴንሽን ይሰጣሉ። ለምን? እናንተ ለምታማሩበት ወይንም ተቸገርኩበት ላላችሁት ለማንኛውም ጥቃቅን ነገር። ማንም ሰው ልብ አላለኝም ብላችሁ የምታማሩበትን ወይንም የጨነቃችሁን ነገር እነሱ ያዳምጡና እነሱ የችግራችሁ መፍትሄ ወይንም የህመማችሁ መድኃኒት ሆነውባችሁ ይመጣሉ። እስከዛሬ ድረስ በውስጥ ይህንን ነገር ይዤ ነበር እንዴ፣ ይህንን ነገር ፈልግ ነበር እንዴ የሚያስብሏቸው አይነት ሰዎች ይሆናሉ ማለት ነው። በሮበርት ግሪን የተጻፈው The Art of Seduction የተሰኘውን መጽሐፍ የመጀመሪያውን ክፍል በዚህ መንገድ አየነው። 3 አይነት ሰዱሰሮችን አይተናል። ከዚህ በኋላም በሚመጡ ቪዲዮዎች ብዙ ፓርቶችን አቀርብላችኋለሁ ማለት ነው። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።